የዘንባባ ማርነሽ። በዚህ ደረጃ የወረድን እንደሆንን አላወቅንም ነበር ብዙዎቻችን፣ እኔን ጨምሮ። የፈረንጅን እግር ኳስ ትታችሁ የሀገራችሁን እግር ኳስ ለምን አታዩ ለምትሉ ሰዎች ሁሉ ይቅር። በዚህ ሰሞን የተፈጠሩትን 3 ነገሮች እስቲ ልንገራችሁ። ሰላም ሰላም፣ እንዴት አላችሁ የድርሻ ኢንተርቴይንመንት ተከታታዮች? የድርሻ ኢንተርቴይንመንት ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬም እንደተለመደው የእናንተን ጊዜ መጥናሉ ያልኳቸውን ሰሞንኛ ቫይራል ቪዲዮዎችና ሶሻል ሚዲያ መነጋገሪያ ወሬዎችን ይዤላችሁ መጥቻለሁ። እናንተ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሐሳብና አስተያየት ካላችሁም ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። አንድ አባት በተደጋጋሚ በውስጥ መስመር የድምጽ ተሰጥቷልኝ፣ እባክህ ተደራሽ አድርገኝ፣ አንተ እይታ አለ እኔ ተሰጥቷልኝ፣ ስለዚህ በኔ ብለቀው ምንም እይታ ሊያገኝልኝ አልቻለም፣ እባክህ ተባበረኝ፣ ያሳየና እንያቸው ተቀብዬ ያለውን ነገር ብለዋል። እስኪ ይሁንና ፍረዷቸው። ያለውን ነገር ኮሜንት እንደሆነ ያነባሉ፣ ይደርሳቸዋል። አመሰግናለሁ። የዘንባባ ማርነሽ ወለላሽ የረጋ አልደርስብሻል እጄ ብዘረጋ የዘንባባ ማርነሽ ወለላሽ የረጋ አልደርስብሻል። አይሆንም ጋሼ አይሆንም፣ አይመጡም። እንደ ህዝብ ነው የተንታታብን። በጣም ኑሮ ተንታቶብናል። ምን ጋር እንደሚደረግ ራሱ ጠፍቶናል እንደ ህዝብ። አሁን ይሄ ከላይ የምትመለከቱት በሰርጉ ቀን ከሜዞቹ ጋር ታይኳንዳ ያሳየን ታይኳንዳ ፋይት። አሁን እኔ ደብድብሻለሁ፣ በየቀኑ ቀጥቅጥሻለሁ ለሚስቱ ማስተላለፍ ይሄ ምንድነው? በሰርግ ቀን ታይኳንዳ ተንታቶብናል። በጌታ በኢየሱስ ስም እግዚአብሔር ይርዳል። የምናደርገው እውነት ነው፣ ጠፍቶብናል። በሰርጉ ቀን ቴኳንዶ ምናምን ያሳያል ለታዳሚዎቹ፣ ለሚስቱና ለሚስቱ ቤተሰቦችና ለአካባቢ ሰዎች ማለት ነው። ምን አይነት መልእክት ነው ያለው ይሄ? ከተበትሽ እንደዚህ ሰርብሻለሁ ነው? እንደዚህ አይነት የቴኳንዶ ችሎታ አለኝ ነው? ምንድን ነው? እውነትም ተምታቶብናል። ከዚህ ከድብድብ ጋር ተያይዞ ደግሞ አንድ ቪዲዮ ልጋብዛችሁ። በ1980ዎቹ ባል ሚስቱን ይደበድባል፣ ሚስት ጸጥ ብላ ትደበደባለች፣ ታለቅሳለች፣ ወደ ስራዋ ለፈጣሪዋ ብቻ ትሰጠዋለች። በ1990ዎቹ ለመውጣት ትሞክራለች፣ ይለጥፋታል፣ ልብሷን ይመልሰዋል፣ አርፋ ትቀመጣለች። በ90ዎቹ በ2000 ሲመታት መልሳት ማታለች፣ ከዛ ትሄዳለች ወደ ፈለገችበት። በ2000ዎቹ ሲመታት ትማታለች፣ እኩል ናት፣ ሄደች። በ2018 ሳይመታት ትማታዋለች። ከዛ በኋላ በሩን ከፍታ ታባርረዋለች። ቢለምናትም ጆሮውን አንጠልጥላ ቻው። የትኛው ዓመተ ምህረት እንዲመለስ ትፈልጋላችሁ እናንተ? ታናሽ ወንድምህን ስታስጠና ላቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩት። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ፣ 5 ብሩን ብትሰጠው። እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ፣ በቃ ገጠር ገባ። ቲክቶክ ተጠቃሚ ነው ማለት ነው ታናሽ ወንድምህ። እኔ በናነሳ ባላወቅሁትን ፍቅርዬ አራዳ ፍቅርዬ አራዳ ዛሬም ነገም ያሸተነ ቦዲያ ህልም ነው ገላተኛ ወዲያ አይቶንን እንደው ድምፅ እኮ አለ፣ እንቅስቃሴውም ጥሩ ነው። የጎደለው ምንድን ነው? ግጥም የለውም ዘፈኑ።
ለእናቴ ሴቶች የሚዲያ ሰው ሲሆኑ ለአባቴ ሃይሩፍ፣ ለወንድሜ በቅሎ፣ ለታናሽ እህቴ ደግሞ አህያ ይርባል። ወንዶች የሚዲያ ሰው ሲሆኑ ሆድ ደግሞ ጊዜ አይሰጥም። በቀጣይ ካንተ ምን እንጠብቅ? ያው በቀጣይ እንግዲህ በሌሎች ይርበኛል፣ ትራባለህ። ቀላል መልእክት አይደለም። አብዛኛውን ጊዜ ወንዶችና ሴቶች አርቲስቶች በወጣቶቹም ብናይ እኩል አይነት ስራ ሚዲያ ላይ ይዘው ሲመጡ እናያለን። ግን ቢዝነስ ላይ የሚገቡት ደህና የተሻለ ኑሮ የሚኖሩት ሴቶቹ ናቸውና የተለያዩ ሰዎች የተለያየ ትርጉም ይሰጡታል። እናንተ ምንድን ነው ብላችሁ ታስባላችሁ? ምክንያቱ አሎ እንዲህ እንኳን ደስታ አለ። ዋ የምን ደስታ ነው? ምን ሆንክ ደግሞ? ትምህርቴን እኮ አለሁ። እውነትን ነው? አዎ ጎበዝ። ስንተኛ ወጣ? 49 49? ስንት ተማሪ ነው? 50። ራ ጀግና እናንተ ባይሆን አንድ ተማሪ በልጣሃል። ኧረ በልቼው አይደለም። እንግዲያ ታዲያ ትምህርቱን አቋርጦ ነው። ከመጨረሻ አንደኛ ጎበዝ። ይሄንንስ ማን አየበት? እዚህ ሀገር ከዜሮ ተነስተህ የምትሰራው ነገር ቢኖር እሺ እንኳን ለአባቶች ቀን አደረሳችሁ። አባቶች ቀን እንግዲህ አልፏል። የተለያዩ ነገሮች እና የተለያዩ ቪዲዮዎች እየተለቀቁ ነበረ። በጣም ስለተመቸኝ ነው ይሄንን ያመጣሁላችሁ። ለአባቶች መልካም የአባቶች ቀን። እስከ ዛሬ ታግሼ የኖርኩት ይበቃኛል። እንደውም ገደል ግባ ከፈለክ። እንደውም አንድ ነገር ልንገርሽ፣ በቁንጅናሽ ልትወደጅ ትችያለሽ። የምትቀበለው ግን በአስተሳሰብሽ ነው። እሺ ቦምበስታ ሲሄድ እዛ እኔና እናንተ ያለንበት ሁኔታ ነው የታውቃላችሁ። ልጆቹ የዘንድሮ ልጆች የትና የት እንደደረሱ ጠይቁት። በተለይ ሶሻል ሚዲያ ላይ የመጡ ቪዲዮቻቸውን የሚያጋሩ ህፃናት አትጠይቁኝ። እስቲ ሌላም ልጋብዛችሁ። ደመና ሆናችሁ ነው የተባጠሳችሁት። ኢጎ አሸነፈ። በቃ እሺ ታረቁ። ምን እሺ ነው ችግሩ? እኮ መታረቅ አይደለም እንደ ድሮ መሆን እንጂ። በቃ እኔ ልሸነፍና እንታረቅ። ብራሽኝም አረሳውህም አለመኖርህን ለመድኩት እንጂ። የመጨረሻ መልእክቴ ነው። ደግም ያረብሽሽም ደህና ሁኚ እሺ። ወይኔ ወጣረዳ ኧረ አያስቅም። የሰው ልጅ ሲንገዳገድ ይደገፋል እንጂ አይገፈተርም። አይዞሽ በቃ ጀለስ የመጀመሪያ ፍቅር መማሪያ እንጂ ትዳር አይሆንም። በቃ ያራዳ ልጅ ጠንካራ መሆኑ ምርጫ ሳይሆን ግዴታ ነው። በርታ በይልኝ ወንድም ጥላ። ቸላ ካለችማ ያንተን ቦታ የሚተካሰው አግኝታለች ማለት ነው። አዎ ልክ ነህ። የሆነው ሆኗል። ተመሬበታለሁ። ግን መቼም ቢሆን ስህተቴን አልደግመውም። መቼም እነዚህን ህፃናት የምታሰሩ ትልልቅ ሰዎች ናችሁና ምን አለበት ግን ኮንቴንት ብትመርጡላቸው። ይሁን የድራማ ኮንቴንት መሆኑ ሳይሆን አይዲያ ብትመርጡላቸው ምን አለበት? በጣም ነው እኮ የሚያሳፍረው እንደዚህ አይነት ኮንቴንት። አሁን እነዚህ ህፃናት እርግጠኛ ነኝ ከ11 እና ቢበዛ ከ12 ዓመት በላይ አይሆኑም። ምንድነው እያሰራችኋቸው ያላችሁት? ልጅነታቸውን እኮ ሳይኖሩት አንደርድራችሁ ወደ ጎልማሳነትና ወደ ሀያዎቹ እድሜ ላይ ነው እየወሰዳችኋቸው ያላችሁት። ምን አለ ልጅነታቸውን እንዲኖሩ ብትፈቅዱላቸው። በጣም ነው የሚያሳዝነው። ኢቴ ቦምቦሊኖ ሸጋ ልጅ ነሽ፣ ሸጋ ልጅ ነሽ። ሰላም ሰላም። ከዘፋኝ ማንን ታደንቃለህ? ከዘፋኝ እኔም ያው ዘፋኝ ነኝ። አካባቢ ላይ ብዙ ስራዎችን ሰራለሁ። ከዛም አንጻር ብዙ መድረኮች ላይ ፐርፎርም አደርጋለሁ። ከዛም አንጻር የቴዲ አፍሮ አድናቂ ነኝ። ቴዲ አፍሮ እንደውም ከዘፈኖቹ ኢቴ ቦምቦሊኖ ሸጋ ልጅ ነሽ፣ ኢቴ ቦምቦሊኖ ሸጋ ልጅ ነሽ፣ አካሌ ነሽ በጌታ በኢየሱስ ስም ነሽ የሚለው ሙዚቃ ቴዴቱ ነው። ቴዲ አፍሮ የቴዲ አፍሪኮ ማን ነው? አፍሮ ግን አድናቂ ነኝ እኔ በግሌ። አሁን ዘፈንኩ የቴዲ ብቻ የቴዲ ነው። ዋናው ነገር የቴዲ መሆኑ ነው። አባቱ እኔ እንጃ። ኤፍሬም በቴዲ ተቀሽኖ እኔ ግን የአንዳንድ ሰውን መሰጠት በጣም ነው ማደንቀው። አስባችሁታል? ከሰል አያይዛችሁ እንጨት አያይዛችሁ ምናምን እየነደደ ከዛ በጋለው ምጣድ ላይ ስትወድቁ እንደነዚህ አይነት ሰዎች እውነት ወደ ላይ መውጣት ይገባቸዋል። ዴዲኬሽናቸው በጣም መደነቅ አለበት።
በአዊንታ ቨርሲሳ ላይ ፍርድ ቤት ተጨማሪ የእግር ትዕዛዝ መጣሉ ተሰምቷል። በማህበራዊ ሚዲያ የታላላቅ ድርጅቶችንና ግለሰቦችን ሌብነት አጋልጣለሁ በሚል የሚታወቁት አዊንታ ቨርሲሳና ለዊ አጎናፍር ላይ ፍርድ ቤቱ ሌላ የባንክ እግር ጥሏል። የተለያዩ ግለሰቦችና ድርጅቶች ስማችን በሐሰት እየጠፋ ነው፣ ጥፋት እንኳን ቢኖር በህግ እንጠየቃለን እንጂ ንጹህ ሆኖ የመገመት መብታችን ሊነፈገን አይገባም በሚል ክስ የመሰረቱ ሲሆን ባለፈው ሳምንት ጠበቃ ደጉለው ካሳገደው በተጨማሪ አሁን ደግሞ ፌቨን መለሰ የተባለች የእንስሳት መብት ተሟጋች ባቀረበችው ክስ መሰረት የፌዴራል መጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ችሎት በባንክ አካውንታቸው ላይ እስከ 200 ሺህ ብር እንዲታገር ትዕዛዝ ሰጥቷል። በተጨማሪም ጉዳያቸው በወንጀል ምርመራ እየተጣራባቸው እንደሚገኝም ተሰምቷል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። አወንታ ቨርሲሳ እንግዲህ የምናውቀው የተለያዩ የድርጅት ወንጀሎችን በማጋለጥ ነበረ። በቅርብ ጊዜ ወዲህ ግን የተለያዩ ስህተት የሚመስሉ ነገሮችን አይተንበታል እያሉ ሰዎች በጣም ብዙ ክስና ወቀሳ እየቀረበበት ነው። ከሱም ተጠናክሮ እስከ ፍርድ ቤት ደርሷል። የተለያዩ እገዳዎችም ተጥለውበታል። እንዳያችሁት አሁን ላይ እስከ 200 ሺህ ብር የሚደርስ የባንክ እገዳ ወጥቶበታል። መግደርደር የማያቀስም አለ። መግደርደር የለብህም። እንደ ባህሉ ነው መኖር ያለብህ። ርቦኝ እኮ ነው ናብላ ሲሉኝ ኖ አይ በልቻለሁ አልኩ። ስግደረደር አርዩ ሹር አሉ ኖ በልቼ እኔ ሊያግደረድሩ ይመስሉኝ። ፈረንጅ ሲጀመር ናብላ ያውቃል ምን አልኩ ድጋሚ ብዬ ኦኬ አላለችም። ኦኬ ማለት ሊበሉ ስለበሉ አረ እነዚህ እንዴ በሉ ቁጭ ብለው በቃ ነው ትሪትሪውን እያየው ሳንሳኑን እያየው ከሆነ አረ አንዴ ብቻ በበይ እያልኩ በበይ ላብዬ በጣለው ብዬ ፈረንጅ ሲጀመር እንብላ አይልም እኮ እንኳን ለግደረድር ቀርቶ። እነዚህ እንደውም የተባረኩ ናቸው ወይ ደግሞ ውጭ ሀገር የሚኖሩ ሀበሾች መሆን አለባቸው እንብላ ራሱ ያሉት እንዴ ወንድ እኮ ነው ወንድ ነው ቀለበት አድራጊው የተንበረከከው የሚያረጋው ተደራጊው ወንድ ነው እንዴ ምን አይነት ነገር ነው ያስተላለፋችሁ ያላችሁት? የቀልድ ቢሆን እንኳን እነዚህ ሰዎች መጠየቅ አለባቸው ብዬ አስባለሁ። እናንተ ምን ታስባላችሁ? እንደዚህ አይነት ልምምዶች ናቸው ቀስ እያሉ ኖርማል የሚሆኑትና ኖርማላይዝ ተደርገው በዛው የሚቀጥሉት። ስለዚህ እነዚህ ሰዎች መጠየቅ አለባቸው። ሰሞኑን እንግዲህ በጣም መነጋገሪያ ከነበሩና ሰውን ወቸ ጉድ ሲያስብሉ ከነበሩ ጉዳዮች አንደኛው የስታዲየም ጉዳይ ነው። ኢትዮጵያ ውስጥ እንግዲህ ስታንዳርዱን የጠበቀ ወይም ደግሞ ኢንተርናሽናል ስታዲየም እንደሌለ ሁላችንም እናውቃለን። ግን በዚህ ደረጃ የወረድን እንደሆንን አላወቅንም ነበር ብዙዎቻችን፣ እኔን ጨምሮ። ሰሞኑን እየታዩ ያሉት ነገሮች ግን ይህንን የሚያጋልጡ ናቸው። እስቲ የተወሰኑትን አይተን እንምጣ። የሚደረገው እንቅስቃሴዎች ተጫዋቾቹ ለማድረግ በሚያደርጉት ጥረት ላይ ይሄ እንግዲህ አዲስ አበባ ስቴዲየም ነው። ውሃውን ለማውጣት ጨዋታ እየተጫወቱ ያለ ውሃው ዝናብ ዘነበ። ከዛ በኋላ ያጫውታቸው አልቻለም። ስለዚህ እንደዚህ በባሊ እየተቀዳ ይገኛል። በሞልዌያ እየተጠረገ ነበረ። በጣም የሚያሳዝን ነገር ነው የተፈጠረው። ያውም ኢትዮጵያ ቡና ነው ሲጫወት የነበረው። በቂ ሰው ኃይል አለ በሞልዌያ ኢትዮጵያ ቡኖች ከጨዋታው በሞልዌያ ነው ጭቃው ሜዳው በሞልዌያ ልክ እንደ ቤት ሲጠረግና ሲወለወል ነው። አጠናክረን እንጫወታለን የሚል ስቴዲየሙ እንዴት አያችሁት? አዲስ አበባ ስቴዲየም ትንሽ አነጋጋሪ ነው። ምን ትንሽ በቀጣይ በጀት ለሞልዌያና ለባልዲ ያስፈልጋል። ከባድ ነው በጀት መያዝ አለበት። በጣም ሙድ እየተያዘበት ይገኛል። ቁም ነገሩና ማናደዱ እንዳለ ሆኖ ባልዲ ሊግ እየተባለ ሁላ ነው ያለው። ባልዲ ሊግ እኛ ሀገር በጣም ብዙ ብር ከባከነባቸው ቦታዎች መሀል ዋነኛው የአዲስ አበባ ስቴዲየም ነው። እውነት ነው። ለእድሳት እየተባለ በጣም ይሄ ስታዲየም በጣም ብዙ ብር ተበልቶበታል። ሁሌ ግን ውድድሮች በኖሩ ቁጥር አስቸጋሪ ውድድር ማድረጊያ ቦታ ነው። እዩት፣ በእግር ኳስ ጨዋታ መሀል እንደዚህ እየተደረገ ነው ውሃ ሚዛቀው። በጣም ብዙ ሚሊየን ብር ግን የፈሰሰበት የባከነበት ቦታ ነው። ከዚህ በፊት ዶክመንተሪዎች ፋና ላይ ተሰርተው በጣም ነው የሚያሳፍረው እዚህ ስቴዲየም ላይ ስለባከኑ ገንዘቦች። ይህንን ያየ ሰው ምን ይላል? የሀገሪቱ ዋነኛው ውድድር ነው። እንደኛ 130 ሚሊዮን ህዝብ ያለበት ሀገር ነው። ስንት መሰረተ ልማት በሚሰራበት ሀገር ውስጥ ይሄ ስቴዲየም ለምንድን ነው መሀል ከተማ የሚገኝ አዲስ አበባ ከተማ ካፒታል ሲቲ ውስጥ የሚገኝ ስታዲየም ነው? ለምንድን ነው በስርዓት ተይዞ ማይስተካከለው? እኔ በጣም ነው ግራ የሚገባኝ የምር። በዚያ ላይ
እንደው እንዲህ መበላሸቱ ብቻ አይደለም የሚያናድደኝ እዚህ ስቴዲየም ላይ በተለያዩ ጊዜዎች ለእድሳት ለምናምን እየተባለ የተበላው ገንዘብ ይሄ ያሳፍራል። ነገሩ ስንት በጣም ነው የሚያሳፍረው። ምንም እንኳን ብዙ ጣጣ ቢኖርብንም እዚህ ደረጃ መድረሳችን ግን በጣም ነው የሚያሳፍረው። ከዚህ ጋር በተያያዘ ለምንድን ነው የውጭ ኳስ የምታዩት? የሀገራችን ኳስ አታዩም ወይ? ለምንድን ነው የምታሽቃብጡት? ለፈረንጅ ለሚያንከባልለው ኳስ ምንም ለማይፈጥሩላችሁ የሚባሉ ደጋፊዎችም ይሄንን ጊዜ ተጠቅመው ሀሳባቸውን ሰጥተዋል። የፈረንጅን እግር ኳስ ትታችሁ የሀገራችሁን እግር ኳስ ለምን አታዩ ለምትሉ ሰዎች ሁሉ ይቅር። በዚህ ሰሞን የተፈጠሩትን 3 ነገሮች እስቲ ልንገራችሁ። በነገራችን ላይ ዝናቡ ብቻ አይደለም እንደዚህ የተፈጠረው። እንደ ቆሸሸ ቤት በሙሉ በጣም ብዙ ጉዶችን ያስተናገደው ኢትዮጵያ ፕሪሚየር ሊግ በዚህ ማሽን መግዛት አቅቶት ፌዴሬሽኑ በዚሁ ሰሞን መብራት ጠፋ ሲጫወቱ። ከዛ በቃ ጠዋት 6 ደቂቃ የቀረው ጨዋታ ጠዋት መተን እንጨርስ ተባለ። አሁን ደግሞ እዚህ ጋር እንደምታዩት ዳኛውን እንደዚህ እንደ ጨርቅ ኳስ ሁሉም የሚያሳፍረው ይሄ ተጫዋቾቹ ምን አድርጎ ነው ይሄ የዚህ ቡድን ተጫዋች ቢጫ ሊሰጠው ሲል ልቀየር ነው ብሎ ይወጣል። ቢጫውን ትንሳኤል ማለት ነው። በቃ ተቀየር ያለው ቢጫውን ላይ አይሰራም ቢል ቀይ ሰጠው ዳኛው። ከዛ ይሄ ሁላ ግርግር የኛ ግርግር ኳስ እዚህ ላይ ነው። ይሄ ነው እንግዲህ ይሄንን ነው የምናየው። ይሄንን ነው ከእንግሊዝ እግር ኳስ ከጣሊያን ከስፔን እግር ኳስ እንትን ብለን እዩ የምትሉ ብዙ ነገር ማለት ይቻላል። ዝም ብላችሁ ያቸው እስቲ እነዚህን ጎሎች እስኪ ያቸው። ሰፈር ውስጥ እኮ እንደዚህ አይነት የሰፈር ጨዋታ ላይ እኮ ያስቃል ይሄ ጎል። የሀገሪቷ ፕሪሚየር ሊግ ውስጥ ነው እንደዚህ አይነት ጎል የሚገባው። እና የሀገራችንን እግር ኳስ የሀገራችንን ቡድኖች ማየት የሚጠላ ሰው አለ ብዬ አላስብም። ግን በቃ አይን ማሾፊያ አይደለም። በጣም የሚገርም ሳምንት ነበረ በእግር ኳሱ መንደር እየተካሄደ የነበረው። እንግዲህ ለዛሬ ከድርሻ ኢንተርቴይንመንት የእናንተን ጊዜ ይመጥናሉ ያልኳቸው ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎችና ቫይራል ቪዲዮዎች እነዚህን ይመስሉ ነበረ። ያቀረብኩላችሁ ፕሮግራም ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው ቻው።